እዩት። ይሄ የዛር መንፈስ እና በጨሌ የተቆጠረ የተደገመ ድግምት። ቁም አርፈህ ቁም። ሰዓት ይብላ እሳት ይብላ እሳት ዛር ቁም አርፈህ። ጤና የለሽም። ትላንት ብዙ ትሰሪ ነበር። ትላንት ብዙ ታገኝ ነበር። አሁን ግን ሰይጣንን፣ በሽታን፣ ሁኔታን እየሰማሽ መንቀሳቀስ አቅቶሽ የምታገኘውን ገንዘብ የምትጨርሽው ሐኪም ቤት ነው። ሰይጣን ብዙ ነገር ብሎሻል። ጌታ ግን እንደዚህ ይለኛል፣ እኔን ስሚኝ ይልሻል። ተስፋ ቆርጠሽ ስራ ትሰሪ ነበር። ስራሽን ሁሉ አቁመሻል። ያንቺም ስራ ተበላሽቷል። እቤት ተቀምጠሻል። የምትተዳደሪው ትላንት ከነበረሽ ከሰራሽው ክራይ ነው ዛሬን የምትኖሪው። እግዚአብሔር ጠላትን አትስሚ ይልሻል። እና እቺን ሴት ስመለከት በሽታዋን እየሰማች ያለች ሴት፣ ስራ አቁማ ቤት የተቀመጠች ሴት አይና የሺህ ሐረግ የምትባል ሴት አያለሁ። ለምን አፍሽን ያሽ? ደንቆኝ ነው። ምኑ ደነቀሽ? በስሜ ጌታ ሲጠራኝ። እሺ ስራ ትሰሪ ነበር? አንቀሳቀስ ነበር። አቁመሻል? አሁን የት ነው ያለሽው? ቤት ውስጥ። መስራት አትችይም? ለምን? እታመማለሁ። የምትተዳደሪው ከምንድን ነው? የተወሰነ ቤት ክራይ አለ። ከምታከራዩ ክራይ። ባለቤትሽ ስራ ተበላሽቶበታል። እሱም ታማሚ ነው። ሐኪም ስንት ነገር ብሎሻል? ብዙ። አንቺ አሁን የምትኖሪው ለመኖር ሳይሆን ለመሞት እየኖርሽ ነው። እውነት ነው። አሁን የምትጠብቂው የሞትሽን ቀን ነው። እውነት ነው። ባለቤትሽም ታማሚ ነው። እውነት። አንቺም ታማሚ ነሽ። ስላችሁ ተበላሽቷል። የገዛ የአንቺ ቤተሰብ ጋር ሄዶ የአንቺ ባለቤት ጥገኛ ሆኖ ስራ እየሰራ ነው። ከዛ ይወጣል፣ የእናንተን ስራ ትሰራላችሁ። አሜን። አቤት መተኛት ጴንጤ። አሜን። ማን ነው ስምሽ? የሺህ ሐረግ። የሺህ ሐረግ። እና መንፈሳዊ ዓለም ላይ 5 ልጆች አያለው። ስንት? 5። 3 ልጆችን ተመለከቱ ከ5ቱ መካከል። አንቺም ታማሚ ነሽ። በቃ ኦሬዲ የአንቺ በሽታ ወደ ልጆችሽ ሊያልፍ ነው። ስለዚህ መድኃኒት ተጠቃሚ ነሽ። እውነት ነው። እየቃምሽ ነው። ለአንቺ ምግብሽ መድኃኒት ነው። ዛሬ ግን ይቆማል። አሁን እቺ ሴት የምትኖረው ለምንድን ነው? ለመሞት እንጂ ለመኖር አይደለም። እና መድኃኒት የሚቅሙ ሰዎችን አየው። የሚቅሙ ሰዎችን የሺህ ሐረግን ስመለከት የገዛ ቤተሰብሽ ጋር ባለቤትሽ ስራ ስላላገኘ ሄዶ እርሻ ውስጥ ጥገኛ ሆኖ የእሷን እየሰራ ነው። በእፍረት ነው ያላችሁት። እና አንድ መብራቴ የሚባል ሰው ያለ ባለቤቴ ነው። ወይኔ ኢየሱስ! የት ነው ያለው ባለቤትሽ? እንድብር የሚባል ሀገር ላይ ጉራጌ ክልል። ምንድነው እየሰራ ያለው? የቱርሻ ላይ ይቆጣጠራል። የቱርሻ ላይ አያችሁ። እግዚአብሔር የራሳቸውን ይሰራሉ። አሜን። እናንተ እኮ አላችሁ፣ ያንንም ወደ ገንዘብ ቀይራችሁ መስራት ትችላላችሁ። ግን ያቺም አልቃ ነገ ምን እንሆናለን? ፍርሃታችሁ። እቺም ከእጃችን ወጣ ነገ እንዴት እንኖራለን? እግዚአብሔር እኔ ያለው አለኝ። አሜን። እና መብራቴ የሚባል ሰው አይና የሺህ ሐረግን አየው። ከዛ ዲቦራ የምትባል አይ ጄና የመብራቴ አባት ካሳዬ ነው። አዎ። ታዲያ የሺህ ሐረግ አባት አሰፋ ነው። አሰፋ ነው። ኢየሱስ! አቤት የኔ ኢየሱስ! አያችሁ፣ ትልቁ ጭንቀት የልጆች ጤና ነው። ያንተስ? የልጄ ነው። የልጅ ምን የጤና ችግር ነው።
ትምህርቷን ለማስተጓጎል ጤናዋን መታት። እውነት ነው። አመጣት ከዩኒቨርሲቲ። እውነት ነው። ቤት ተቀመጠች። እውነት ነው። በጣም ፈራ። እውነት ነው። እግዚአብሔር ግን ጣልቃ ገብቶ ነበር። አዎ ግን አሜን። አንተ በጣም በፍርሃት ውስጥ ተይዘ ነበር። እውነት ነው። ከእግዚአብሔር ይልቅ ትሰማ የነበረው ሁኔታ እውነት ነው። አዋጁን ነው። እግዚአብሔር ግን እኔ ቀድሜ ነው። አሜን። ለማን ብዬ ስለው ጋሻው የሚባል ሰው እውነት ነው። ስሜ ነው። አረ ዛሬ እንዲህ ብሎኛል ጌታ፣ እንዲህ ብሎኛል ጌታ፣ እንዲህ አለኝ ሁኔታን እንዳትሰሙ። አሜን። አረ በደንብ አሜን በል። አሜን። ሁኔታን እንዳትሰሚ፣ አሜን። ተጽዕኖን እንዳትሰሚ፣ አሜን። ጠላትን እንዳትሰሚ፣ አሜን። አዋጁን እንዳትሰሚ። አሜን። ተነስ። ወደ መገናኛ አካባቢ ምን አለ? ቤቴ ወደዛ አካባቢ ነው። መገናኛ አካባቢ ወደ ሴምሲ። ወደ ሴምሲ። አንተም ጤና የለም፣ የለኝም። ባለቤትም ጤና የላት። እውነት ነው። ያንተ ወንድምም ልጆች ጤና የላቸው። እውነት ነው። ባለቤትህ ታማ ቤት ነች። አዎ። አንተም ስትታይ ሰላማዊ ትመስላለህ፣ ጤና የለም። በጣም ሁለት ኦፕራሲዮን ይጠብቀኛል። ሁለት ኦፕራሲዮን ይጠብቀኛል። ይሄን ያለህ ማን ነው? ይሄን ያለኝ ዶክተር ነው። ዶክተር። ጌታ ደግሞ የለም ነው የሚለኝ። አሜን። አረ ወይኔ! ይሄን ያለ ዶክተር ነው። አዎ። እግዚአብሔር የለም በለው አለኝ። አሜን። ለማን ብዬ ጌታን ስጠይቀው ፍቅሩ የሚባል ሰው። እስቲ ተነስ፣ እስቲ እቅፍ አድርጊው። ታውቂዋለሽ? ባለቤቴ ነው። አዎ። ያንቺ? አዎ። አይው ባለቤት ነው። አዎ። በደንብ ስሙ። አያስለቅሳችሁም ጠላት። አሜን። አንድ በጤና ጠላት አዋጅን አዘጋጅቷል። ከመሄዳችሁ በፊት የሐዘን ድምፅ ሊያሰማችሁ። የት ብትሉኝ አሜሪካ ምድር፣ አሜሪካ ምድር ሐዘን ሊያሰማው የተዘጋጀ አዋጅ ያለው። ሁለተኛ ከዘር የሚመጣ መርገማይና ከበደ የሚባል ሰው ያለ አባቴ ቆይ፣ ወደ አማራ ክልል ምን አለ? እዛ ነው ተወልጄ ያደግኩት። ተወልደ ያደግከው? አዎ። ከበደ ያንተ አባት ነው? አዎ። ትሁኔ የምትባል ታውቃለህ? የእንጀራ እናቴ። ሻባሪ አቦራ ረበጀ መከነ ሷኖቮ ምን አለ አንድ ሰው ጮኸ አሜን ያለ። አንድ እህት አለሽ። ትልቁ ጭንቀትሽ ያንቺ ጤና ነው። አንቺም ታማሚ፣ ቤትሽም ታማሚ፣ ትዳርሽም ታማሚ፣ ልጆችሽም ታማሚ ናቸው። ያንቺ ፋሚሊ አጠቃላይ ሙሉ ታማሚ ነው እና ከጌታ ይልቅ የምትሰሚው በሽታን ነው። ስለዚህ ስራ አቁመሻል፣ ጤና የለሽም። ትላንት ብዙ ትሰሪ ነበር፣ ትላንት ብዙ ታገኝ ነበር። አሁን ግን ሰይጣንን፣ በሽታን፣ ሁኔታን እየሰማሽ መንቀሳቀስ አቅቶሽ የምታገኘውን ገንዘብ የምትጨርሽው ሐኪም ቤት ነው። ሰይጣን ብዙ ነገር ብሎሻል። ጌታ ግን እንደዚህ ይለኛል፣ እኔን ስሚኝ ይልሻል። ተስፋ ቆርጠሽ ስራ ትሰሪ ነበር፣ ስራሽን ሁሉ አቁመሻል። ያንቺም ስራ ተበላሽቷል፣ እቤት ተቀምጠሻል። የምትተዳደሪው ትላንት ከነበረሽ ከሰራሽው ክራይ ነው ዛሬን የምትኖሪው። እግዚአብሔር ጠላትን አትስሚ ይልሻል። እና እቺን ሴት ስመለከት በሽታዋን እየሰማች ያለች ሴት፣ ስራ አቁማ ቤት የተቀመጠች ሴት አይና የሺህ ሐረግ የምትባል ሴት አያለው። ለምን አፍሽን ያሽ? ደንቆኝ ነው። ምኑ ደነቀሽ? በስሜ ጌታ ሲጠራኝ። እሺ ስራ ትሰሪ ነበር? አንቀሳቀስ ነበር። አቁመሻል? አሁን የት ነው ያለሽው? ቤት ውስጥ።
መስራት አትችይም። ለምን? እታመማለሁ። የምትተዳደሪው ከምንድን ነው? የተወሰነ ቤት ኪራይ አለኝ። ከምታከራዩ ኪራይ። ባለቤትሽ ስራ ተበላሽቶበታል፣ እሱም ታማሚ ነው። ሐኪም ስንት ነገር ብሎሻል? ብዙ። አንቺ አሁን የምትኖሪው ለመኖር ሳይሆን ለመሞት እየኖርሽ ነው። እውነት ነው። አሁን የምትጠብቂው የሞትሽን ቀን ነው። እውነት ነው። ባለቤትሽም ታማሚ ነው፣ እውነት። አንቺም ታማሚ ነሽ። ስላችሁ ተበላሽቷል። የገዛ የአንቺ ቤተሰብ ጋር ሄዶ የአንቺ ባለቤት ጥገኛ ሆኖ ስራ እየሰራ ነው። ከዛ ይወጣል፣ የእናንተን ስራ ትሰራላችሁ። አሜን። አቤት መተኛት ጴንጤ። አሜን። ማን ነው ስምሽ? የሺህ ሐረግ። የሺህ ሐረግ። እና መንፈሳዊ ዓለም ላይ 5 ልጆች አያለው። ስንት? 5። 3 ልጆችን ተመለከቱ ከ5ቱ መካከል። አንቺም ታማሚ ነሽ። በቃ ኦሬዲ የአንቺ በሽታ ወደ ልጆችሽ ሊያልፍ ነው። ስለዚህ መድኃኒት ተጠቃሚ ነሽ። እውነት ነው። እየቃምሽ ነው። ለአንቺ ምግብሽ መድኃኒት ነው። ዛሬ ግን ይቆማል። አሁን እቺ ሴት የምትኖረው ለምንድን ነው? ለመሞት እንጂ ለመኖር አይደለም። እና መድኃኒት የሚቅሙ ሰዎችን አየው። የሚቅሙ ሰዎችን የሺህ ሐረግን ስመለከት የገዛ ቤተሰብሽ ጋር ባለቤትሽ ስራ ስላላገኘ ሄዶ እርሻ ውስጥ ጥገኛ ሆኖ የእሷን እየሰራ ነው። በእፍረት ነው ያላችሁት። እና አንድ መብራቴ የሚባል ሰው ያለ ባለቤቴ ነው። ወይኔ ኢየሱስ! የት ነው ያለው ባለቤትሽ? እንድብር የሚባል ሀገር ላይ ጉራጌ ክልል። ምንድን ነው እየሰራ ያለው? የቱርሻ ላይ ይቆጣጠራል። የቱርሻ ላይ አያችሁ። እግዚአብሔር የራሳቸውን ይሰራሉ። አሜን። እናንተ እኮ አላችሁ፣ ያንንም ወደ ገንዘብ ቀይራችሁ መስራት ትችላላችሁ። ግን ያቺም አልቃ ነገ ምን እንሆናለን? ፍርሃታችሁ ነው። እቺም ከእጃችን ወጣ ነገ እንዴት እንኖራለን? እግዚአብሔር እኔ ያለው አለኝ። አሜን። እና መብራቴ የሚባል ሰው አይና የሺህ ሐረግን አየው። ከዛ ዲቦራ የምትባል ልጄ ናት። የመብራቴ አባት ካሳዬ ነው። አዎ። ታዲያ የሺህ ሐረግ አባት አሰፋ ነው። አሰፋ ነው። ኢየሱስ! አቤት የኔ ኢየሱስ! አያችሁ፣ ዲቦራ ያንቺ ልጅ ናት። ሊዲያ የምትባል ሊዲያም ልጄ ናት። ዮሐና የምትባል ልጄ ናት። ኢየሱስ! የሺህ ሐረግ አሰፋ ዘውዱ ነው። አዎ ዘውዱ። ኢየሱስ! ራማን ቶራ ካባራ ቦራዲያ ተነስ። ለምን አንቺ አፍሽን ያሽ? ሂጂ። ቆይ እዛ ሂድ። አይዞሽ፣ ሂድ እዛ ሩጥ። ለምን አፍሽን ያሽ? አይ ሁሉም ነገር ስለማያውቀው ልጆቿንም ባሏንም ስለማያውቀው ጎረቤቴ ጓደኛዬ ናት። የአንቺ ጎረቤት ናት እሷ? አዎ። ታዲያ የእሷ ጎረቤት ሸዋዬ አይደለች? አንቺም ጤና የለሽም በጣም። ቤትሽም ታማሚ ነው። ወንድምሽም ታማሚ ነው። በጣም። የአንቺ ቤተሰብ ታማሚ ነው። አንቺም ታመሽ ቤት ተኝተሻል። አዎ። ወንድምሽም ተስፋ ተቆርጦ አውጡት ተብሎ ከሆስፒታል ወጥቷል። በጣም። አዎ። ይሄ ከአባታችሁ አባት የሚመጣ መርገም ነው። አንድ አያታይና ፊጣ የሚባል ሰው ያለው አያቴ ነው። አያቴ። አንቺም ነርቭ ታማሚ። አዎ። መድኃኒት ያስቅምሻል ሰይጣን። እውነት ነው። አሁን ይቋረጣል። አሜን። በአንተ ምክንያት የሚያመልጥ አንድ ልጅ ያለው አሜን። ኤልሻዳይ የሚባል ስም ያለው አሜን። ልጄ ነው። አሜን። መስፍን የሚባል ሰው ታውቃለህ? ወንድም አለኝ። ወንድሜ። አሜን። በኢየሱስ ስም አሜን።
ከተሾመ ጋር በኢየሱስ ስም ተሾመ ነኝ። ተሾመ አንተ ነህ? አዎ አቤት የኔ ኢየሱስ። አንድ የአባት አባት አይና አያት ሚደቅሳ የሚባል ያለው አያቴ ነው። አያቴ ነው አያቴ ነው። አቤት የኔ ጌታ ተነስ። አንተም ታማሚ ያንተ ዘር በቃ ነገሮች ሁሉ የታሰሩ ናቸው። እውነት ነው። አሁን መፈታት ይሆናል። አሜን። ዛሬ በሽታን ቀንበር እንሰብረዋለን። ትልቁ ያንተ ጭንቀት ምንድነው? የልጆች ጤና አይደለም? አዎ አዎ የልጆች ጤና ነው። በቃ አንተም ሰርተ ገንዘብን የምትገብረው ለሐኪም ነው። በትምህርት ልጆች እንዳይሳካላቸው ሰላም እንዳይኖራቸው አንድ አባት እያየው አንተን ደሳለኝ የሚባል ሰው አባቴ ትልቁ ጭንቀት የልጆች ጤና ነው። ያንተስ? የልጄ ነው። የልጅ ምን የጤና ችግር አለ። ትምህርቷን ለማስተጓገል ጤናዋን መታት። እውነት ነው። አመጣት ከዩኒቨርሲቲ። እውነት ነው። ቤት ተቀመጠች። እውነት ነው። በጣም ፈራ። እውነት ነው። እግዚአብሔር ግን ጣልቃ ገብቶ ነበር። አዎ ግን አሜን። አንተ በጣም በፍርሃት ውስጥ ተይዘ ነበር። እውነት ነው። ከእግዚአብሔር ይልቅ ትሰማ የነበረው ሁኔታ ነው። እውነት ነው። አዋጁን ነው። እግዚአብሔር ግን እኔ ቀድሜ ነው አለ። አሜን። ለማን ብዬ ስለው ጋሻው የሚባል ሰው እውነት ነው። ስሜ ነው። አረ ዛሬ እንዲህ ብሎኛል ጌታ፣ እንዲህ ብሎኛል ጌታ፣ እንዲህ አለኝ ሁኔታን እንዳትሰሙ። አሜን። አረ በደንብ አሜን በል። አሜን። ሁኔታን እንዳትሰሚ፣ አሜን። ተጽዕኖን እንዳትሰሚ፣ አሜን። ጠላትን እንዳትሰሚ፣ አሜን። አዋጁን እንዳትሰሚ። አሜን። ተነስ። ወደ መገናኛ አካባቢ ምን አለ? ቤቴ ወደዛ አካባቢ ነው። መገናኛ አካባቢ ወደ ሴሚሲያው ወደ ሴምሲ። አንተም ጤና የለም፣ የለኝም። ባለቤትም ጤና የላት። እውነት ነው። ያንተ ወንድምም ልጆች ጤና የላቸው። እውነት ነው። ባለቤትህ ታማ ቤት ነች። አዎ አንተም ስትታይ ሰላማዊ ትመስላለህ፣ ጤና የለም። በጣም ሁለት ኦፕራሲዮን ይጠብቀኛል። አሁን ሁለት ኦፕራሲዮን ይጠብቀኛል። ይሄን ያለህ ማን ነው? ይሄን ያለኝ ዶክተር ነው። ዶክተር። ጌታ ደግሞ የለም ነው የሚለኝ። አሜን። አረ ወይኔ! ይሄን ያለ ዶክተር ነው። አዎ እግዚአብሔር የለም በለው አለኝ። አሜን። ለማን ብዬ ጌታን ስጠይቀው ፍቅሩ የሚባል ሰው። እስቲ ተነስ፣ እስቲ እቅፍ አድርጊው። ታውቂዋለሽ? ባለቤቴ ነው። አዎ ያንቺ? አዎ አይው ባለቤት ነው። አዎ በደንብ ስሙኝ። አያስለቅሳችሁም ጠላት። አሜን። አንድ በጤና ጠላት አዋጅን አዘጋጅቶ ያለ ከመሄዳችሁ በፊት የሐዘን ድምጽ ሊያሰማችሁ። የት ብትሉኝ አሜሪካ ምድር። አሜሪካ ምድር ሐዘን ሊያሰማው የተዘጋጀ አዋጅ ያለው። ሁለተኛ ከዘር የሚመጣ መርገማይና ከበደ የሚባል ሰው ያለው አባቴ ነው። ቆይ ወደ አማራ ክልል ምን አለ? እዛ ነው ተወልጄ ያደግኩት። ተወልደ ያደግከው? አዎ። ከበደ ያንተ አባት ነው? አዎ። ትሁኔ የምትባል ታውቃለህ? የእንጀራ እናቴ። ሻባሪ አቦራ ረበጀ መከነ ሷኖቦ ምን አለ አንድ ሰው ጮኸ አሜን ያለ። የእንጀራ እናት ልጅ አየው። የከበደን ልጅ ስመለከት ደምሴ የሚባል አለ። እኔ ነኝ። ኢየሱስ ምን አለ አንድ ሰው በደንብ አሜን ቢለኝ። በሴት ልጅ ሊያስለቅሳችሁ ጠላት በመንፈስ 4 ልጆች አየው። ከአራቱ መካከል አንድ ሴት አይና ሶስና የምትባል ያለው። ትክክል። ምናችሁ? ልጃችን። አረ የለም ጴንጤ ተኝቷል እኮ። ምን አለ በደንብ አሜን ብትለኝ። አሜን። እናንተ ልጅ ናት?
ደግነሽ የምትባል የሶስና እናት አዎ ጌዲዮን የሚባል አያለ ልጄ 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 ኧረ ሰው የለም እዚህ ቤት በደም አሜን አትልም ወይ? ውሰድ ደም አሜን ብለህ ኑ ውጡልኝ። የት ነው የምትኖር? ደሙ አይዞ ኦሃዮ ኮሎምቦስ የስ አሜሪካ። እግዚአብሔር ጣልቃ ገባው አለኝ። እኔ ቀደምኩ አለኝ። እስቲ ተነሺ አትፍሪ በላት አለኝ። አሜን እግዚአብሔር እኔ አለው አለኝ። አሜን እና አንድ ኤልሳቤት የምትባል ያለው እኔ ነኝ እኔ ነኝ። አሜን እነዚህ ሰዎች ከየት ነው የመጡት? ከአሜሪካ አንቺ ከየት ነው የመጣሽው? ከአሜሪካ ከአሜሪካ። አረዳ የሚባል ሰው ታውቂያለሽ? አባቴ ነው አባቴ ነው። ወይኔ እዚህ ቤት አሜን አትልም? ደምስ አሜን ዛሬ የልጆቻችሁ ታሪክ ይቀየራል። ዋይ ዛሬ አይዞሽ አታልቅሽ። ደግነሽ የኋላ ነው አባትሽ? አዎ የኋላ ተድላ ነው። ያ ወደ ወንድሜ ሄድልኝ። እግዚአብሔር አምላክ ምስክሬ፣ ጌታ እንዲህ አለኝ፣ የተነሳባችሁ ነገር ሊያጠፋችሁ አይችልም። አሜን። ለምን መሰለ? ጠላት የሚቆጣው ጌታን ስለምትወድ ነው። ትክክል። ትልቁ ተጽዕኖ በአንተ ህይወት ላይ ሰልፍ የሚበዛው፣ ትልቁ በአንተ ህይወት ላይ ነውጥ የሚበዛው፣ ትልቁ በአንተ ህይወት በቤት ላይ መከራ ቢበዛው የእግዚአብሔር ሐሳብ ስላለብህ ነው። ትክክል። እንድታገለግለው የተጠራ ሰው ነው። ጥሪ ያለብህ ሰው ነው። አንተ ለተጠራበት ነገር ደግሞ መኖር አልቻልክም። ለምን? ሁኔታን ስለምትሰማ። ጥሪ ያለበት ይሄ ሰው ጎዶሎን ስለምትሰማ፣ የቤትን ጉዳይ ስለምትሰማ፣ ነገሩን ስለምትሰማ። እግዚአብሔር መስማት የማይገባን መስማት ተው፣ ልሰማ የሚገባውን እኔን አድምጥ። በልጅ ህይወት ላይ ታምር አረጋለዋል። አሜን። አረ የለም እኮ ሰው። አሜን። እግዚአብሔር ድንቅን በልጅ ህይወት እሰራለዋል። አሜን። አረ እሰራለሁ አለኝ። አሜን። እግዚአብሔር ምልክትን አደርጋለሁ አለኝ። አሜን። እግዚአብሔርን ታምራትን እሰራለሁ አለ። አሜን። አንድ ሰው ለኔ ነው ያለ በደንብ አሜን ይበለኝ። አሜን። አጠገብ ያለውን ሰው መስማት የሚገባን እግዚአብሔርን መስማት ከቻልክ በለው። ሊያጠፋ ከሚፈልገው ጠላት፣ ሊገልህ ከሚፈልገው ጠላት እግዚአብሔር ፈቀቅ ያረጋል በሉት። አሜን ትላላችሁ? ምን ያረጋቸዋል? አልሰማውም። ምን ያረጋቸዋል? ብዙ ሰዎችን አሁን እግዚአብሔር ከሞት ያስመልጣል። ከምን? እዚህ ስጸልይ ባይዘዌ አገር ውስጥም ከአገር ውጭም ያሉ የእናንተ የሆኑ ፋሚሊዎች ቤተሰቦቻችሁ ጠላት ካዘጋጀው ነገር ዘሮቻችሁ እያመለጡ ነው። ምን እያሉ ነው? ሊያጠፋሽ ከሚፈልገው ከሞት ከሞት ዴኮቫ ቤላስቶቫ ራዲያ እግዚአብሔር ከሞት ያስመልጣቸዋል። ከተደገሰ ሞት ያስመልጥሻል። ቤተሰቦችሽን ያስመልጣል። የአንቺን ህይወት ያስመልጣል። ዱባይ ምድር ላይ ከተደገሰ ሞት ያስመልጥሻል። አንድ መርገማ ያለው ትራስ የምትባል ሴት ታውቂያለሽ? አውቃለሁ። ምንሽ ናት? ሁለት ነው የማውቀው። አንድ እኔ ጋር ትሰራ ነበር ዱባይ። ዱባይ የት ነው ያልኩት? እኔ ዱባይ። ሁለተኛ ቅዱስ የሚባል ታውቂያለሽ? ልጄ ነው። ልጅሽ ነው። ሁለት ሞት የተደገሰው አንቺና ልጅሽ ላይ ነው እና ሐዘን እንዲሆን እና አንድ ደግሞ አባት አያለው እያየው ያሬድ የሚባል አያለው። የልጅ አባት ነው። የልጅሽ አባት ነው። አንቺን እያየው ኦርቶዶክስ ቤተሰብ ነው ማየው። ኦርቶዶክስ ቤተሰብ። ኦርቶዶክስ ምን አለሽ ዱባይ? አንቺ
ዱባይ ድርጅት ነበረኝ ዘግቻለሁ። ዘግተሽ መተሻል። የተደገመ ድግምት ነው። አሁን ፈረሳ። አሜን። ወይኔ ይሄ የተደገመ የፈረሰ ህይወት እኮ ነው ማለት የተበተነ ህይወት ነው እያየው ያለሁት። እኔ አሁን ይሄ ያሬድ ብዬ ስናገር የሌለ ሰው ነው። የተበተነ ህይወት ነው ማለት ጠላት የመጀመሪያ ህይወትሽን ነው። ከዛ ጤና፣ ሶስተኛ በረከትሽን መጣው። በቃ ይሄ ነው ትዳርሽን፣ ከዛ ጤናሽን፣ ከዛ በረከትሽ ከእጅሽ ተመታ። በጣም ለብዙ የምትተርፊ ሰው ነበርሽ። አሁን ግን አስሮ አስቀመጠሽ። እውነት ነው። እግዚአብሔር እንደገና እንደ አዲስ አስተካክላል። አሜን። በኢየሱስ ስም በሚገባሽ መንገድ ስለ ትራስ በኋላ ነግርሻለሁ። አሜን። ነግርሻለሁ። አሜን። ይሄ ሚዲያ ስለሆነ አሜን። ስሙኝ። ቆይ የመጀመሪያው አውጪ መነጽሩን። የመጀመሪያው የተደገመው ድግምት አይንሽ እንዲጠፋ ነው። እውነት ነው። ይሄ አይን እንዲጠፋ እውነት ነው። ሰርጀሪ ተሰርቻለሁ። አይንሽን አቤት ጴንጤ፣ አቤት ጴንጤ። አሁን እስቲ የሚታይ ነገር አለ እዚህ ጋር ምን ይታያል? አቅሻለሁ እንዴ? አታውቅኝም። ማን እያወራሽ ነው? እግዚአብሔር። ምንድነው ሃይማኖትሽ? እኔ በጌታ ከሆንኩ 28 ዓመት ሆኖኛል። ግን ቤተሰብ ኦርቶዶክስ ነው። ቤተሰብ ኦርቶዶክስ ነው። ተደብቄ አመልካለሁ። ይኸው ታዲያ ምኑን ተደበቀሽ? በጌታውሽ ማንን ትሰማለች? ስለዚህ ሰልፍ ብቻ ነው። የእግዚአብሔርን ልጅ ትጸልያለሽ፣ ታጸልያለሽ፣ ግን ያው ነው። ያንቺ ጉዳይ የተበላሸ እንጂ የሚስተካከል የለም። ለምን? ሰውን ትሰማለች፣ ሁኔታን ትሰማለች። ከአባት አባት ባዩ ነው ባዬ የሚባል ሰው አለ። ባዬ ይሄን አትጠግቡ አትፈልጉም? ይሄ መጥገብ በዚህ ክብር መርካት አትፈልጉም ወይ? ዛሬ ከሩታ ላይ ሰንሰለት ይበጠሳል። ከማ ታውቃታለሽ? ልጄ ናት። ዛሬ ልጆችማ እያመለጡ እኮ ሃሌሉያ። ያመስግን እንጂ ስላደረግልን ሌላ ምን ቃል አለ? አባቴ ነጋሪ የሚባል ታውቃለህ? ነጋሪ የሚባል ጃለታ ማለት ምን ማለት ነው? ጃለታ የኔ ስም ወደ ኦሮምኛ ሲተረጎም ነው። የአንተ ስም ፍቅሩ በኦሮምኛ ሲተረገም ነው። አቤት ቀና ቀና ቀና። እሳት ይብላ፣ እሳት ይብላ፣ እሳት ይብላ። ድግምት እሳት ይብላ። አሳብዳታለሁ ምትል ህይወቷን ኑሯን ያመሰቃቀልክ አንተ ጨለማ እሳት ይብላ። አቁም፣ አቁማት፣ አቁማት፣ አቁማት። የሞት መንፈስ ያለ ጊዜ ልታጠፋቸው የምትፈልግ ያለ ጊዜ ልታጠፋቸው የወደድክ ሞትን የቀጠርክ አሁን የተቀመጡበት ወንበር እሳት ሆኗል። አየሩ እሳት ሆኗል። ስፍራው እሳት ሆኗል። ቦታው እሳት ሆኗል። ወንበሩ እሳት ሆኗል። ንፋስ እሳት ሆኗል። ብዙ ሰዎች ዛሬ አርነት ይወጣል። እግዚአብሔር መለየት የሚገባውን ከእናንተ ህይወት ይለይላቸዋል። ማራቅ የሚገባውን ከዘመናችሁ ያርቅላቸዋል። ተቃጠል፣ እሳት ይብላ። እየጨውክ ቶሎ እየጨውክ ቶሎ በል ቶሎ በል። ይኸው ያዝ ያዝ ያዝ፣ እንዳይም ሁለቱንም ያዝ። ቶሎ ተነስ፣ እሳት ይብላ። ይብላ እሳት ይብላ እሳት። ተቃጠል፣ ያቃጥል 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 ያቃጥል። በኃይል እየጨውክ አንተ ቶሎ እየጨውክ ቶሎ በል። ይብላ እሳት። ውሰደው፣ እየጨውክ ውሰደው፣ ወደዛ ውሰደው። ተቃጠል፣ እሳት ይብላ። ተቃጠል፣ እሳት ይብላ። ተቃጠል። ውጣ ውጣ ውጣ። አበላፍ አባቴ አበልልኝ። አውጣ ውጣ ውጣ። ቶሎ እየጨውክ እሳት ይብላ።
መስማት የማይገባችሁን መስማት ታቆማላችሁ። መስማት የሚገባችሁን መስማት ትጀምራላችሁ። አንድ ሰው ምን አለ በደንብ አሜን ቢለኝ፣ አንተ አስመሳይ 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 ተቃጠል ተቃጠል ቶሎ ውጣ በኃይል ጀምር። ሁኔታን መስማት ታቆማል። በሽታን መስማት ታቆማል። ችግርን መስማት ታቆማል። ተጽዕኖን መስማት ታቆማል። እሳት ይብላ። አንተ ግቡ ዘንዶ ዘንዶ ያንከራተትከው አጠፋለሁ የምትል ራሱን በራሱ አንቆ እንዲገድል ሞትን የደገስክበት እየጨውክ በኃይል እየጨውክ ታለበል በኃይል እየጨውክ ታለበል አውጣ ወደዛ ውሰደው። ነፍስን እስከ መስጠት ድረስ በዘላለም መውደድ ወዶኛል። በዘላለም መውደድ ወዶኛል። እዚህ ቀንሳ ብዬ አልሰጋም በዚህ ደስ ይለኛል። አልሰጋም በዚህ ደስ ይለኛል። ለዘላለም ነው ለዘላለም ነው ለዘላለም ነው ለዘላለም ነው። እንጸልይ አይደለ? ሰዎች ይፈቱ አይደል? ነፃ ይውጡ አይደል? ውጪ እመጣለሁ። እሺ ወደ ውጪ እመጣለሁ። ጠብቁኝ። አንሱት። ይሄን እዩት። ይሄ የዛር መንፈስ እና በጨሌ የተቆጠረ የተደገመ ድግምት ነው። ቁም አርፈህ ቁም። ሰዓት ይብላ ይብላ እሳት ይብላ እሳት ይብላ እሳት። ዛር ቁም አርፈህ። የክርስቶስ ኢየሱስ ደም ነው ይሄ። አሁን ህይወቱን ለቀ፣ ዘመኑን ለቀ፣ አቅሙን ለቀ፣ ሁሉ ነገሩን ለቀ። ወደ ሲኦል ትሄዳል። ቁም አርፈህ። ምን ልታደርገው ነው? የክርስቶስ ኢየሱስ ደም ነው። ህይወቱን ልቀቅና ለቀኸው ትሄዳል። ለቀኸው ትሄዳል። ሁሉ ነገሩን ለቀ። በኢየሱስ ደም እሳት ሆኖብሃል። ልቀቀውና በረከቱን ለቀ፣ ሰላሙን ለቀ፣ ደስታውን ለቀ፣ ቤተሰቡን ለቀ። በታላቅ ድምፅ 3 ጊዜ ጩህና ሂድ ወደ ሲኦል። አማርኛ አይችልም አይችልም። አቺም አረብኛ الله عيسى كبر أنا بكبرك عيسى قول عيسى أنت my Lord أنت my heart my قلب my sound my mind I give you please help me شيطان اتركني 7 مرات سرك من جواتك بيترك هي شيطان المسيح عيسى I tell you اتركه sound in the name of Jesus I tell you وانت يموت منفس go out snake على الارض بكبر shout آخر مرة fire سات النار I keep for your head نار for your body for your clothes for your shoes
انت جزمة شوز كله فاير نار ኧረ ተይ ችግር የለም ተው በቃ ይተኝ የቀበሮ መንፈስ አጠገባቸው ያለው ሰው አንተ ከእግዚአብሔር ጋር ነህ ወይ በሉት ሊያቆም የሚችል ኃይል የለም በሉት አሜን ሙስሊሞች ናቸው እነሱ ከአሜሪካ ምድር ተነስተው እነሱ አንተን ለማየት ነው የመጣ ነው እያሉ ዘር ሸባባ ምንድነው የእግዚአብሔር እሳት ያቃጥልህ ቶሎ በል ምን ልታረጋት ነው? ልገላት ነው እንግዲህ በኋላ በምን ልገላት ነው በቃ ልቀቀኝ ዝም ብለህ በምን እንደምገለው ራሷን እንድታጠፋ አታጠፋም አሁን የማዝን ዘመኗን ህይወቷን አይምሮዋን መንገዷን ልቀቅና 3 ጊዜ በኃይል ጮህ ወደ ሲኦል ቀጥል በኃይል ቶሎ በል ሌላውን ያቆምና 3 ጊዜ በኃይል ድምፅ ቶሎ በል 3 ጊዜ በኃይል ድምፅ 1 2 3 በኃይል 1 ለመጨረሻ ቻው አትፍሪ እቺን ህፃን አያችሁ እዚህ ጋር ቁሚ መንፈሱ ከእናቷ ወደ ልጅ አንዴ እናቷ ላይ ያድራል አንዴ ህፃኗ ላይ ያድራል ይፈራረቃል አትፍሪ እዩ አሁን እዩት ያቃጥልህ ተቃጠል ልቀቃትና እዩት ተቃጠል ልቀቃትና አንተ ክፉ ልቀቃትና ሂድ ወደ ሲኦል እሳት ይብላ እሳት ልቀቃትና ቶሎ ህይወቷን አእምሮዋን ልቦናዋን ለቀ 3 ጊዜ በኃይል ድምፅ ጩውና ሂድ ቀጥል በኃይል ጩውና 1 2 3 በኃይል ጩውና ሂድ ይብላ እሳት አንተ አውሬ ይብላ እሳት እዚህ ሲወጣ እዚህ ይጨነቃል እዚህ ይረዳዋል ልቀቅና ሂድ ለቀ ቶሎ አታው ጊዜ አትብላ አንተ ተባባሪ እሳት በልቷል ህይወቷን ልቀቅ ዘሯን ልቀቅ ቤተሰቧን ኑሮዋን ልቀቅና 3 ጊዜ በኃይል ድምፅ በኃይል ያልኩ ነኝ ቶሎ በል በኃይል ድምፅ ቶሎ በል ሁለተኛ ቶሎ በል ለመጨረሻ ቶሎ በል ቻው አስነሳ ተባባሪ አንተ ክፉ እነዚህ 4 ሰዎች መንፈስ ይተጋገዙ ቶሎ በል ተቃጠል ህይወቷ አለቀ ዘመኗ አለቀ ዘሯ አለቀ ሁሉ ነገሯ አለቀ ወደ ሲኦል ትሄዳለህ በል ቀጥል 3 ጊዜ በኃይል ድምፅ ላታያት ላትደርስባት 3 ጊዜ ቀጥል በኃይል ሁለተኛ ድምፅ በኃይል ለመጨረሻ ጊዜ በኃይል ቻው አንሳ አስነሳ ጊራይቶ ከሷ ጋር የመጣ ሰው አለ ምንኛ ትችላለች አዲይሳ ጡማ ላሪ ቃቅስ ሳስኩ
ላታፍሪ ላሪ መት ላሪ ለሙ ቃቂሴ ላሪ ላሪ ሰስ ላሪ ሰስ ኢየሱስ ይሱም ይብላ እሳት ይብላ እሳት ያቃጥልህ ያቃጥልህ። ከእሷ ጋር የመጣ ሰው አንቺ ነይ ያቃጥልህ እሳት ይብላ። ይሄ ራሱ ድግምት እኮ ይብላ እሳት። አዙሮ 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 ይዘህ ልትወጣ ልታስመልጥ አትችልማ። ልታስመልጥ የአባቶቼ አምላክ ዛሬ ይዟል፣ አታመልጥም። የሞት መንፈስ ተቃጠል። ይሁን ተቃጠል እሳት ተቃጠል እሳት ይብላ። ያቃጥል 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 ያቃጥል። በልቷል። ይሄ የኢየሱስ ደም ነው። ያቃጥል 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 ያቃጥል። አውጣው ወደዚህ ይሄን የደሙን ምልክት ዴሎስ ፓራ ናውጣው። ይሄ ናውጣው አውጣው። ይሄ ዛሬ ብዙ ተባባሪዎች ይመታሉ። አውጣው እሳት ይብላ። አውጣው ይብላ እሳት ዋሰዳ ሄዙቶ ዴዋ ዘሪያ እዩት እዩት ሲንጠለጠል እዩት። ይሄ ጦልጣላ መንፈስ ነው። አንተ ክፉ እዩት። ዴዋ የደዳ ዱሳ የደዳ ዘሪያ የደዳ ኡበባ የደዳ ሄዙቶ ዋሰዳ ሲኦልዮ ሲሜናዳን በዋሰዳ ሎይታ ዋሰዳ ሎይታ ዋሰዳ እስታ ናንቶ ሎይታ ዋሰዳ ሆሰንቶ ሎይታ ዋሰዳ ሎይታ ዋሰዳ ቻው አንሳ አንሳ አንታ አንታ ያለ ጊዜ የምታንከር ይሄ ሰው ዛሬ ምሽት ከሌሊቱ 7 ሰዓት ከ16 ደቂቃ ላይ ራሱን አንቆ እንዲገድል ዛሬ ሞት ሰይጣን አዘጋጀው። ተሙት የሞት መንፈስ የሞት መንፈስ ተቃጠል ተቃጠል ተቃጠል። ሰው አይሆንም የምትል አሰቃየሁት የምትል በታላቅ ድምፅ ህይወቱን ለቀ 3 ጊዜ ጮኸ። ሂድ ወደ ሲኦል በኃይል ድምፅ በኃይል በኃይል ያልኩት አንድ በኃይል በኃይል ሁለተኛ ለመጨረሻ ና አባቴ ተነስ። ደህና ነህ? ሁሉ ሰላም? ፈጣሪ ይመስገን። እንዴት ነው? ፈጣሪ ይመስገን። ከየት ነው የመጣው? ከእስራኤል። እስራኤል? አንተን ለማየት ነው የመጣሁት። ዋይ እግዚአብሔር ከሞት ሊያስመልጥ ስለፈለገ ነው ያመጣ። አሜን። ሰው አለ ካንተ ጋር? እህቴ አለች እዛ ላይ። የት አለች? አሃ እሷም የተፈታችው። ወይኔ ይሄ መርገም ቤተሰብን አስሮ አያቸው። ዛሬ ለቤተሰብ መፈታት ትሆናላችሁ። ለዘር ማንዘሮቻችሁ መፈታት የክርስቶስ ኢየሱስ ደም ነው። አምጣው ፋዘርን ወደዚህ አምጣው። የቤተሰቡ ታሪክ የዘሩ ስርዓት እዚህ ጋር አስቀምጥልኝ። አሜን አትይማችሁ። እሺ እጆቻችሁን ዘርጉልኝ። አንድ ተክለ ማርያም የሚባል ሰው ያለ አያቴ ነው። አያት ነው። ካማር በዲያቆስ ዘርጉ። ሄይ የአባቶቼ አምላክ እግዚአብሔር ቃል አወጣለሁ። እነሱ እዚህ ሳለ ዳዴ በጌታ በኢየሱስ ክርስቶስ ደም የነሱ የሆኑ ዘር ማንዘር ከታሰሩበት ነገር ሁሉ አሁን የተፈቱ ይሁን። አሜን። አቤት ቤቴ አሜን። እጸልያለሁ። የታሰረ በዘራቸው አሁን ይፈታ። የታመመ በዘራቸው አሁን ይፈወስ። አሜን።
አሁን ነፃ ይውጣ። አሜን። አሁን ጤናቸው እንዲመለስ አሜን። ሐኪም ምን አለሽ? ብዙ ነው። ብዙ ምን? የደም መርጋት፣ ዲስክ፣ ሌላ። እሺ ሌላስ? ብዙ ነው። ቲቪ፣ ነቀርሳ ነቀርሳ ያለሽ ሐኪም እንጂ ጌታ አይደለም። ስለዚህ ጌታ ደግሞ ሰላም ነው ይልሽ። ሌላ ሰው አርጋቸው። አሜን። አሁን ለብዙዎች ፈውስ ሆነው ይግቡ። አሜን። ከያዙት ጌታ፣ ከያዙት ስም፣ ከያዙት ካንተ አብሮነት የተነሳ ከዚህ በኋላ ካንተ ጋር የጀመሩትን ነገር የሚያስቆማቸው ኃይል አይኑር። አሜን። የሚያስቆማቸው ኃይል አይኑር። አሜን። የሚያስቆማቸው በሽታ አይኑር። አሜን። የሚያስቆማቸው ድህነት አይኑር። አሜን። የሚያስቆማቸው ተጽዕኖ አይኑር። የሚያስቆማቸው ማንኛውም ጨለማ በኢየሱስ ደም አይኑር። አሜን። የተበላሸ ነገራቸው አሁን ይስተካከል። አሜን። አቅጣጫ ያልያዘ ነገራቸው አቅጣጫ ያዝ። አሜን። የታመመ በዘራቸው ነፃ ይውጣ። አሜን። የታሰረ አሁን ይፈታ። አሜን። አባ ይፈታ። አሜን። ያልተጠበቀ ነገር ይሁን። አሜን። ክብርህን ግለጥ። አሜን። ልጆቻቸው ጤናቸው ይስተካከል። አሜን። በትምህርት አእምሯቸው እንዲከፈት፣ አሜን። በስራ እንድትረዳቸው፣ አሜን። በሚያረጉት ፍሬያማ እንዲሆኑ፣ አሜን። የትኛውም የመርገም ጉልበት የነሱ ከሆኑ ፋሚሊዎች ላይ እንዲሰበር፣ አሜን። የልጆቻቸውን አእምሮ እንድትከፍት፣ አሜን። ልጆቻቸው እንደ ይሳኮር ልጆች አጥንተ ብርቶች እንዳረጋቸው አሜን። አባ ጸለይኩኝ። የትኛውም ቀንበር አሁን ከላያቸው ይሰበር። አሜን። ጠረናቸው ይለወጥ። አሜን። አዲስ ሰው አድርጋቸው። አሜን። ስራቸውን ስራ። አሜን። ከመሄዳቸው በፊት ነገር ውብ ሆኖ ይጠብቃል። አሜን። የወንድሜ የደሙን ልጆች እንድትባርካቸው፣ አሜን። በጸሎት እንድትባርክ፣ አሜን። በጸጋ እንድትባርክ፣ አሜን። በሞገስ እንድትባርክ፣ አሜን። በኃይል እንድትባርክ፣ አሜን። በማስተዋል እንድትባርክ አሜን። እጸልያለሁ። አሜን። እንግዳ ነገር ይሁን። አሜን። ክብር ይገለጥ። አሜን። አስገርም። አሜን። ነገር ይቀየር። አሜን። ታምርን ስራ። አሜን። ጠላትን አሳፍር። አሜን። ጸለይኩኝ። አሜን። በረከት ለከተማ በረከት። ከዚህ በኋላ ጌታን ስማ። አሜን። የሚቀጥለውን ስራን እሱ ይሰራል። አሜን። እንኪ ነገሮችሽ የቀኑ ጤናሽን ያሰረ ሰንሰለት ተበጠሰ። መርገም ተሰበር። ፈይቴታ አሜን ጀነ ኢየሱስ ጎፍታደ ያዝ ያደከመን ኃይል እግዚአብሔር ከህይወት ላይ ገለበጠን። ለቤትሽ ሰላም፣ ለልጆችሽ ሰላም። ኤልሳ አዋጅን በአዋጅ እግዚአብሔር ገልብጧል። ያንቺ የሆነው ምንም አይሆንም። አሜን። ተናበይ። እግዚአብሔር ስራችሁን ይሰራል። አሜን። ጠላትን ያሳፍራል። አሜን። የት አለ ሌላ? እዚህ ጋር እቺ ትተኛለች። ጥሩ ያሻሽ ቆይ ነፃ የወጡትን አንሳቸው። አይ ነፃ የወጡትን ነፃ የወጡትን ብቻ እንኪ ሄጌ አይቤ ኦር ያዥ አይቼ ጡማ ፈያ ፈየላቶ አሜን ይሌ አሜን። ገለቲን ዋሌ እሺ ላልታሰር እኔም ዘሬም ቤቴም ቤተሰቤም ተፈተናል እያላችሁ በር ደርሳችሁ ወንበራችሁ ላይ ቁጭ በሉ። እየሮጣችሁ በር ደርሳችሁ ወንበራችሁ ላይ ኢየሱስ ደም አንተ ድግምት አቲብላ ድግምት መንገድ ያስቀራታለሁ። ተቃጠሉ። ዛሬ ሳትፈቱ ከዚህ ቤት አትሄዱ። አሜን አትሄዱ። ከመኪና ጋር የተገናኘ ነገር ምን አለ? አንተ ስራ ምን ትሰራለህ? ሹፍር ነህ። ቤኪነፍ ያንተ ስፍ ነው። መኪና ነው የምትሰራው። ቁምልኝ እዚህ ጋር የክርስቶስ ኢየሱስ ደም ነው ሊያጠፋው አእምሮን የያዘ መንፈስ ያቃጠል እሳት ይብላ።
ሽብላ ተቃጸል ቀልጥፍን ቀልጥፍን ይውጣ ውጣ ተቃጸል 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 በሽመ ኢየሱስ በሽመ ኢየሱስ በሽመ ኢየሱስ ቀልጥፍን ይውጣ አደ ውጣ ሁለተኛ ድምጽ ባይ ለመጨረሻ ዛሬ ብዙዎች ይፈታሉ። ከሜ ወዴት ነው ልትሄጂ የተዘጋጀሽው? አሜሪካ። መንገድ ላይ ሊያስቀራት ሰይጣን፣ እግዚአብሔር ግን ጣልቃ ገባ። አሜን ጀድሜ ጣልቃ ገባ። በዚህች እህቴ ህይወት ላይ በኑሮዋ ላይ አሁን ጣልቃ ገባ። ከዚህ ሰዓት ጀምሮ አባቴ ሆይ ጸልያለሁ፣ በዳዊት ላይ የተመከረውን የአኮፌቴልን ምክርን በምክር በኩዚ ምክር እንደሻረ በናዝሬቱ በጌታ በኢየሱስ ደም አሁን በእህቴ ዘመን ላይ በኑሮዋ በቤቷ በቤተሰቧ ላይ የተመከረ ማንኛውም ክፉ ምክር አሁን በድል ምክር የተሻረ አሜን። በክብር ምክር የተሻረ አሜን። በሞገስ ምክር የተሻረ አሜን። በከፍታ ምክር የተሻረ አሜን። በለውጥ ምክር የተሻረ አሜን። አባ የተሻረ ሌላ ሰው እንድታረጋት ጸልያለሁ። አሜን። ታሪኳን ቀይር። አሜን። ነገሮቿ ፈጥነው አቅጣጫ ያዙ። አሜን። ጸለይ። አሜን። እንዳትሄዱ ጠብቁኝ። እሺ እኔ አትውጡ ጠብቁኝ ያልኳችሁ ሰዎች ጉባኤም ቢወጣ ቁጭ በሉ።